ያነሳሁት ነገር አለ። የቲፒኤልኤፎች ጉዳይ ሆን ተብሎ ታክቲክ ነው የሚሉ አሉ። ሁለተኛ በተደጋጋሚ አቶ ጌታቸው ረዳ ሲናገሩ ከሰማ እኔ ታክቲክ ነው ለሚለው እንኳን የምሰጠው አሁን ካለው ነገር ጋር 5% ነው የምሰጠው። 95% ታክቲክ ሳይሆን ሆን ብለው ጸብ ነው ብዬ ነው የማስበው። ምክንያቱም አንዳንድ ለታክቲክ መጠቀም የሌለባቸው ነገሮች ሲናገሩ ስለሰማሁኝ ማለት ነው። ሚስጥሮቻቸው ነው የሚያወጡት። ማን ከሻቢያ ጋር እንደሚሰራ ይናገራሉ። ማን በወርቅ ዝርፊያ ላይ እንደተሰማራ ይናገራሉ። የተፈናቀሉት ከተመለሱ ማን በደለኛ መሆኑ ሊጋለጥ እንደሆነ እየተናገሩ ነው ያሉት። ይሄ ትልቅ እንትን ነው። ይህን ስትሰሙ ታክቲክ እንዳልሆነ ሊገባችሁ ይገባል ብዬ አስባለሁ። ሁለተኛ በተደጋጋሚ የሚናገሩት ምን ነው የፌዴራል መንግስቱ ለምንድነው ማትገባው ይላሉ። የፌዴራል መንግስቱ መግባት የፈራው ብገባ ምናልባት እኚህ ሰዎች ማላስገብተው ሊመቱኝ ይሆን፣ ለጦርነት ኢሚዲየት ኮዝ ይፈልጉ ነበርና ምናልባት ያ እንዲመቻቸው ሆን ብሎ እየጋበዙኝ ይሆን ከሚል ፍራቻ ነው ወይስ አዲስ አበባ ቁጭ ብሎ እርስ በርስ እያላተማቸው ነው? ምክንያቱም እነዚህ ሰዎች ወደ ጥሞናቸው ከመጡ ቲፒኤልኤፎችን ማለት ነው። ቲፒኤልኤፎች ቅድም ስናገር ነበር፣ ምንም ቀለም መቀባባት የሚያስፈልገው ነገር አይደለም። ቲፒኤልኤፍ 4 ኪሎ ካልገባ መቼም አይለቅህም። በቃ ይሄ ምንም አይደራደርበት ነገር ነው። በተለይ በደብረጽዮን ገብረ ሚካኤል የሚመራው ቡድን 4 ኪሎ ገብቶ ከ4 ኪሎ የተነጠቀውን ወንበር ድጋሚ ካላገኘ አልወጣለትም አሁን ብዬ አስባለሁ። ይፈልጋሉ። ይሄ ጤነኝነት ነው ብዬ ነው የማስበው። ሰው ስልጣን ለምን ተመኘ አይደለም፣ ስልጣንን ማግኘት ይፈልጋሉ። ይሄን ያውቃሉ የፌዴራል መንግስት ሰዎች። ይሄ እንዳይሆን ደግሞ እነዚህ ሁለት ኃይሎች ወደ ጥሞናቸው ከተመለሱ ፊታቸውን ወደ አዲስ አበባ እንደሚያዞሩ ያውቃሉ። ስለዚህ በማከፋፈል ላይ መጠመዳቸው ነው የሚሉም አሉና እናንተ ምን ትላላችሁ ነው ጥያቄው። የመጨረሻ ዙር ነው የምሰጣችሁ። እዚህ ጋር የሚልኩ ሰዎች አሉ። አይ ዶንት ኖ እነማንን ላስገባ እንደምችል አላውቅም። መድንን ታስገባዋለህ? መድን ኤስ ምናምን የሚላከው መድን የሚል አረ ነው አለ ታውቃለህ? እርግጥ ኤስ ምናምን የሚል ቀይ ባክግራውንድ ያለው ቆይ የቤቴ ቋሚ አምደኛ አለ። እሱ ልኳል ዛሬ በኦዶ ቢሆንም ዩናይትድ አማራ ላስገባው። በነገራችሁ ላይ ውይይት ሳደርግ መጀመሪያ ቅድሚያ የምሰጠው ለቋሚ እንትኖች ነው። በሌላ አባባል ለሌሎቻቸው አልሰጥም ማለት ሳይሆን በኦዲዮ ማወያይበት ጊዜ አለ፣ በቪዲዮ ማወያይበት ጊዜ አለና በሚቀጥለው ሮብ ወይ በሳምንት አንድ ጊዜ እንደዚህ በቪዲዮ ማብራት ለማይመቻቸው ሰዎች ለእናንተ ብዬ ብሔርተኛ ሲጀመር አታመሰግኑም። እንዲህም አድምጫችሁም ስድብ ነው የተረፈን ከእናንተ ግን እንሰማለን። ሚስቶቻችሁ ማይሰማዋችሁን ትንታኔም እንሰማለን። ችግር የለውም። ሮብ ወይ ሐሙስ ግን በኦዲዮ አደርጋለሁ ብዬ ተስፋ አደርጋለሁ። ውዱድ የቪዲዮ ነው። እሺ ወደ ጆሲ ልምጣ። ጆሲያችን ቅድም ያነሳሁት ነጥብ አለና ያ ቴዶ አመሰግናለሁ። እኛ እናመሰግናለን። አክቹዋሊ ሁሉም እያመሰገኑ ነው የሚጀምሩት እና ይወጥ እና ምስጋና ቤት ሳታርገን እዚህ ጋር ይኸውልህ መጀመሪያ ነካ ላድርግና ጥያቄዎቹ ሁለት ናቸው። አንዱ ስትሬት ፎርዋርድ ነው፣ ሁለተኛውን እንትን ለማለት ሞክራለሁ። ግን እኔ አንድ መናገር ያለብኝ እዚህ ጋር እኔም እንደሌሎቹ ሳልነካው የማልፈልገው አላልፈው የአማራ ኤሊት ልክ እንደ አማራ ኪላ ወይም አጼ ወይም እዚህ ጋር አማራ ዛሬ እንዳሉ አይነት የተጠየቀው ስለ ቲፒኤልኤፍ ወይም ስለ ጌታቸው ሆኖ ምን እየሆነ ነው? እኔ እንደሚታየኝ አንድና አንድ ስንት ነው? አንድ ሲደመር አንድ ስንት ነው ተብሏቸው ስትጠየቁ ቲፒኤልኤፍ ላችሁ ነው የምትጀምሩት። ይሄ ፖለቲካችሁን እየገደለው ነው ብዬ ነው የማስበው። መስተካከል አለበት። ቲፒኤልኤፍ ከአማራ ጋር ምናምን አታገናኙት። አንድና አንድ ስንት ነው ከተባል ስትሬት ፎርዋርድ 2 ነው ብለህ መልስ እንጂ ከትግራይ ጋር ከምናምን ጋር እያገናኛችሁ ብዙ ጊዜ ተደማጭነትን ማህበረሰባችሁን ዋጋ እያስከፈለ ነው። ቲፒኤልኤፍ የትግራይ ህዝብ ችግር ነው ብዬ ነው የማስበው። ከዚህ በኋላ ቲፒኤልኤፍ ትግራይ ውስጥ ነው ያለው። ልክ ፋኖ የአማራ ችግር እንደሆነ ወይም የአማራ በረከት እንደሆነ ሁሉ ቲፒኤልኤፍም የኛ ችግር ይሆናል ወይ የኛ በረከት ይሆናል። ኖ እኔ እሱን አልስማማም። ለዛ ነው ያስገባዋቸው። አንድ ነገር ማወቅ ያለባችሁ ቲፒኤልኤፍ በረከትም ካለው የመላ ኢትዮጵያውያን በረከት ነው። መርገም ፖለቲካው እንደዚህ እንደ መኪና ታርጋ ከፋፍላችሁ መተንተኑን አቁሙ። የአማራ ፋኖ ጉዳይ የትግራዋይ ራስ ምታት ነው፣ የደቡብም ራስ ምታት ነው። ደቡብ ውስጥ የሚፈጠረው ነገር የትግራይ ራስ ምታት ነው። አንድ ሀገር ነው የምንኖረው። እንደዛ እኔ እያልክ ያለው ምንድን መሰለህ? አሁን ጌታቸው ሲተንተን ሲባል ጌታቸውና ጌታቸው ቤዝድ ጌታቸው ፐርፎርማንስ እንደመተንተን ፋንታ ከአማራ ጋር እያይዘው ፖለቲካ ሊሰሩበት ይሞክራሉ። which is
ሞር ጥላቻን ቢትዊን አማራና ተጋሩ መካከል ጥላቻን የሚያባብስ ነው ብዙ ጊዜ የማየው። ደስናገድ ይሄ ሞር ትግሉን ያረዝመዋል ብዬ ነው የማስበው። እነሱም ዘሴም ቦት ላይ ነው ያለነው። የሁለታችንን ቦት እየጠለቀ ነው። አንድ መርከብ ላይ ሆነን መርከቡ እየጠለቀ እያለ እርስ በራሳችን ከተደባደብን we all gonna die። ሶ አብይ ሁለታችንም ግንባር እየመታ ነው ብዬ ነው የማስበው። ሶ ፎከስ ኦን አብይ እና ሁለታችንም ዘሴም እንትን መሆን ነው ሳይድ ወይን መቆም አለበት ብዬ አስባለሁ። እና በተሻላችሁ መጠን በተለይ ደግሞ እንዳለው ቴዲም ብሏቸዋል፣ መስተዋቶች ተቀምጣችሁ መስተዋት ድንጋይ ለመብረር አትሞክሩ። በጣም ስፔሲፊክሊ ዋርኒንግ እሰጣለሁ እዛ ላይ ማለት ነው። በጣም መስተዋት ፍራጃል የሆነ ስቴት ካለ አማራ ክልል ነው እንዳያዩት እና ሞር ኬርፉል ብትሆኑ አፕሪሺየት ዳት። ሌላው ቲፒኤልኤፍ የምር ተጣልተው ነው ወይ ለሚለው እዚህም የምር የተጣሉ ነው የሚመስለኝ ለኔ። ግን አይ ዊሽ ፌክ ቢሆን ደስታዬን አልገልጸው፣ የውሸት ቢሆን ማለት ነው። ሞር ፕሮብሌም እየሆነብን ስለሆነ ታክቲካል ቢሆን ደስ ይለኝ ነበር። ግን እዚህም የምር ነው የሚመስለው ለኔ፣ ምክንያቱም ብዙ ቀይ መስመሮችን እየተሻገሩ ነው እና እነዛን ሳይ ለኔ አሁን ሞቅ ሲለኝ ነው ሀገር ሆናለሁ ስል የነበረው ብሎ ሲናገር አውቶማቲካሊ ከትግራይ ህዝብ ላይ ዲስኳሊፋይ ያደርገዋል። ያው በኋላ ይቅርታ ሊጠይቅበት ከሆነ የውሸት ከሆነ አላውቅም። ለጊዜው ግን ዋን ቤኔፊትም አኮርዲንግ ተጋሩ ሳይድ ቦነስ ስታየው ማለት ነው። ስለዚህ አይ ሆፕ የውሸት ቢሆን ግን እሴምስ የእውነት ነው የሚመስለው ማለት ነው። የፌደራል መንግስት ለምን ብዙ ጊዜ ሞቅ እያለው የተናገረው ንግግር ስንት ጊዜ ዋጋ አስከፍሎ ሊሆን ይችላል። እሱንም ማወቅ አንድ ኤግዛክትሊ በብዙ ሞቅታም እየሞትክ እንዳለ ማወቅ አለብህ። ኢትስ ትሩ አሁንም የሚናገረው ንግግር በሞቅታ ይሁን አይሆንም የምታውቀው ነገር የለም። ያ ትላንትና እኔ ያየሁት ጌቾ ምን እንደመሰለህ ሌላ ሁሉም ይሰራል። ለጌታቸው ብቻ ሳይሆን ሞቅ ማለት ያው ፊገርስ ኦፍ ስፒች ነው። ለዝም ብሎ በመጠጥ ሳይሆን ዝም ብሎ ይሄ ያ ሞቅታ ላይ በቃ ግለት ላይ በአጠቃላይ ግን ምን ትላንት ያየሁት ጌታቸው ምን እንደመሰለህ ያለውን ኪስ ውስጥ ያለውን ጠጠሮች ወሩሮ የጨረሰ ይመስለኛል። ከዚህ በኋላ ምንም ብሎ ሊናገር አይችልም። ራሱን ሁሉ አሳልፎ ሁለታችንም ጥፋተኛ ነን ባክ ምናምን ብሎ በቃ ቅድም ዳኒም ብሎታል። ሞር በቃ እኔ ያጎብዳጅነት እንትን የታየበት ያ ደግሞ ሞር ከተጋሩ ባህሪ እንዳልሆነና ከትግራይ ልብ ላይ ኮራ ስንል ነው የምንወደው እኛ ትግራይ ኮራ ስንል ለጌታቸውን ፌርነስ ጌታቸው ብቻ ሳይሆን ዛሬ አቶ አማኑኤል አሰፋም እንደዚሁ ያላቸውን ቀላን የጨረሱት ሰምተህ ከሆነ ኢንተርቫቸው እኔ እኮ ለሁለቱም እንዳየኝ እኮ ነው። እኔ እኮ አልጋራም ነው የሱን አልሰማሁትም። ኢቭን ደብረጽዮንስ ቢሆን በተለያዩ መድረኮች ምንድን ነው የተናገረው? ለዛ እኮ ነው እናንተ ለምሳሌ እናንተ የትግራይ ተወላጆች በሰሜኑ ጦርነት 1 ሚሊዮን ዜጎቻችን 800,000 ዜጎቻችን አልቋል ብላችሁ ነው የምታምኑት? yes ደብረጽዮን ገብረ ሚካኤል ግን ምንድን ነው ያለው በቪዲዮ? ይሄ አመራሩን ለማስመታት ሆን ተብሎ የተነገረ ንግግር ነው። 1 ሚሊዮን ይሁን 800,000 ምን የምታውቁት ነገር አለ አላለም? ንግግሩ ስለ ፓርቲውና ስለ ፓርቲው እንጂ ስለ ህዝቡ አይደለም በሚለው ይገባል። ፓርቲያቸው እንደሚያስቀድሙ ሁሉም እናውቃለን። ለዛ ነው እንማለግፋቸው። ቅድም እኮ አንዳቸው ምረት ስትለኝ አልመርጥም ያልኩ ፕራዮሪቲ ለህዝብ እንደማይሰጡ ስለማውቅ ነው። ስለዚህ ፕራዮሪቲ ለህዝብ ካልሰጡ እኔ ያልኩት እዚህ ጋር ሁሉም እነ አኪላም ያቀኛል፣ አጼም ያውቁኛል። ከድሮ ከክለብ ሃውስ ጀምሬ አይ አገንስት ቲፒኤልኤፍ ላይክ ስትሮንግሊ ሌላ ፓርቲ ያስፈልገኛል ብዬ ከሚያምኑት ውስጥ ነው። ስለዚህ በዛ መልኩ የኝ ሁልጊዜ ኮሜንትም ስሰጥ የፌደራል መንግስት ለምን አልገባም ላልከው ግን ዌል ያበራ ባለፈውም ገብቶ ሞክሮታል። አንድ ሁለቴ እንዲጠይቅ ያደርገዋል። ሞር ኬርፉል ይሆናል። ባለፈው በቶሎ ገብቶ በዛ እንኳን ባልተዘጋጁበት ምን ኤክስፒሪያንስ ባልነበረ ሰዓት የሱ የፖለቲካ ሉዓላዊነት በአፐር ሃንድ ነበረው። ብዙ ነገሮች አጌንስት ቲፒኤልኤፍ ነው። በሱ ሳይድ ደግሞ ሂዝ ፌቨሪት ነበረው ብዙ ነገሮች ዲፕሎማሲው ብትል ማህበረሰቡ ብትል በሁሉም ሰን አሁን አብይም ልክ እንደ ጌች የፖለቲካ እንትኑን ካርዱን ተጫውቶ የጨረሰ ከዚህ በኋላ የሚሸውደው ማህበረሰብ የለም እና ተነሳ አማራ ትግራይ ጠላት ነው እና እንጋው ይል ማንም አይደለም። አንድ አማራ አይደለም ወይም ኦሮሞ ወይም ሰንበዲ ኦኬ። ጌታቸው የሚሸውደው ህዝብ ከሌለ ደብረጽዮንም ቀላውን ተኩሶ ጨርሷል። የሚሸውደው ህዝብ ከሌለ ይሄ ከደብረጽዮን ጋር የሚቆሙ ህዝብ ከየት የመጣ ነው? ከጌታቸው ጋር የሚቆሙ ህዝብ ከየት የመጣ ነው? ህዝቡ እኔ ግራውንድ ላይ አይ ቲንክ ቲፒኤልኤፍ ኃይለኛ ሰፖርተር አለው ብዬ አስባለሁ። እኔ ከተቃዋሚዎች ቲዲኤፍ ነው ኃይሉ ነው። ሌላ ጀነራሎች ናቸው። ሌላ ህዝቡ እንዲሁም ሎካሉን ይዞታል። ታች ግራውንድ ላይ ኃይለኛ ሰፖርት አለው ቲፒኤልኤፍ።
ቲፒኤልኤፍ ኃይለኛ ሰፖርተር ነው። ጌታቸው ረዳም በቀላል የማይቆጠር ደጋፊ አለው። ጌታቸው የተወሰኑ ወጣቶች አሉት፣ ግን እኔ ሞስትሊ ያው ብዙ ብር ፈንድ እንዳደረገበት ስለማውቅ አደን ነው ሰሞኑን ተከታታይ በፕሮፓጋንዳ የመቀሌን ኤፍኤም ስለተቆጣጠሩ በፕሮፓጋንዳ ያሉትንም ደጋፊዎች ወደ እነሱ ሊያመጡ ይችላሉ፣ ዜሮ ላይ ሊያስገቡት ይችላሉ ምናልባት እንጂ መጀመሪያ አካባቢ ላይ ለጌታቸው ሀቅ የቆሙ እስከ መጨረሻው ከሱ ጋር ሊሞቱ ለውጥ ስለማየለ እኔ የማስበው የትግራይ ህዝብ እንዳለ የፖለቲካ ለውጥ ይፈልጋል። ይሄ ግልጽ ነው። ወጣቱ በተለይ ለውጥ እንፈልጋለን በአጠቃላይ። ግን ጌታቸው የወሰደው መንገድ ሚስ አድርጓል ትራኩን። በተለይ በተግባር እያደረገ ቢሄድ ኖሮ እኮ አሁን መሸሽም አልነበረበትም። አይገባም። ህዝቡ ራሱ ይጠብቃል። እኔ አሁን እስቲ ካለፉት ሌላው ይቀር ቲፒኤልኤፍ ደብረጽዮን ስልጣን ላይ ከወጣበት ጊዜ ጀምሮ ለጌታቸው ለሀቁ ነው አይደል የምናወራው። ጌታቸው በዚች አጭር ጊዜ ስልጣን ላይ በተቀመጠበት ጊዜ የሰራቸውን ስራዎች እንመልከት። ዛሬ ከየትኛውም ክልል በላይ ትግራይ ውስጥ የሀሳብ ነፃነት የለም። ትግራይ ውስጥ ከድሮም የሀሳብ ነፃነት አለ። እነ መፈንቅለ የተገደሉት ሌሎቹ ቢታሰሩ የነበሩት እና አብርሃም በዚህ ይኸውልህ እኔ በጣም እሺ እኔ ትግራይ ውስጥ እጄ ያየው ሰርፕራይዝ የሆንኩበትን ነገር ነው። ጥያቄ ልጨርስ። ትላንት የተወለድን እኮ ልጆች አይደለም። እና አብራ እድሜ ልካቸውን እስር ቤት ሲማቁ የነበሩ በነ ቲፒኤልኤፍ ሰዎች አይደል? አብራ ማለት እንግዲህ በሀሳብ ብቻ የሚከራከር ሰው ነው። ያረ ነው። ኦኬ እሱ ብቻ እሱ አይደለም። አሁን ጌታቸው ቲፒኤልኤፎች ለዘመናት የዘነጓቸውን በጦር ጉዳት የደረሰባቸውን ሰዎች ዊልቸር ሲሰጥ ነበር፣ መሬት ሲሰጣቸው ነበር፣ ቤት መስሪያ ቦታ ሲሰጣቸው ነበር። ኢቨን ኢንትሪም ገቨርንመንት እንኳን ሆኖ ለተቃዋሚ ፓርቲዎች እንኳን ስልጣን ሲሰጣቸው ነበር፣ ሼር ሲያደርጋቸው ነበር። አደባባይ ላይ እንዲተቹት መድረክ ሲያዘጋጅ ነበር። ይሄ ሰውዬ ተስፋ ሰጪ ነገር አላሳይም። በዚች አጭር ጊዜ ብትደግፉት አብረን ይሄ ሰውዬ የሀሳብ የበላይነት እንዲኖር፣ የሀሳብ ነፃነት እንዲሸራሸር፣ የፖለቲካ ፓርቲዎች ሀሳባቸውን እንደልባቸው እንዲሸጡ፣ የመቀሌ የትግራይ ወጣቶች በፖለቲካ ዙሪያ ላይ የመሰላቸውን እንዲመርጡ እንዲህ ባለፉት 7 ዓመታት እኮ ቲፒኤልኤፎችን እነ ደብረጽዮንን 4 ኪሎ ገፍተው ያስገቡ እኮ ተዋጊዎች እኮ አንድም ቀን ዞሮ አላዩዋቸውም። አንድም ቀን እኔ በዜና ምናልባት ካለ እኔ ታረማለሁ። አንድም ቀን ግን እነዚህ ታጋዮች ቤተሰቦቻቸው የተወደቁ ምን ውስጥ አረፉ ዞር ብሎ አላዩዋቸውም። በዚች አጭር ጊዜ ግን ዞር ብሎ እንኳን በማየት ደረጃ ጌታቸው ረዳ አይደለም ወይ ተስፋ ሰጪ እንቅስቃሴ ያደረገ ያለው እና ምንድነው ከዳን ባንዳ ነው ሊያስብል የሚችለው ነገር ምንድነው ነው? እስቲ እሱ ሎክ ኦኬ እኔ ይኸውልህ ዘር ኢዝ ፕራዮሪቲ የሚባሉ ነገሮች አሉ። ፕራዮሪቲ ናምበር 1፣ ፕራዮሪቲ ናምበር 2፣ ናምበር 3 እያልክ የምትሄድበታለህ። ፕራዮሪቲ ናምበር 1 ለእኔ ተፈናቃዮችን ወደ ቦታቸው መመለስ ነው። ለእኔ በቃ ማህበረሰቤ በረሃ ላይ እንዳለን የማውቀው እያንዳንዱ ትግራዋይ ቀን ከሌሊት የሚያሳስበው እነዚህ ሰዎች ናቸው። በረሃ ላይ ተጥለው ያሉ በረሃ ላይ ተጥለው ክረምትና አንተ ቪዲዮን ብታይ በክረምት እንዴት ጭቃ እንደሚገባባቸው በቀን በፀሐይ ደግሞ እንዴት አቧራ እንደሚያለብሳቸው ብታይ በረሃ ሱዳን በረሃ ላይ ተጥለው ያሉት በጣም ነው የሚያሳዝነው። አፈር መስለው እነዚህ ናቸው ለእኔ ፕራዮሪቲ ናምበር 1 መቀሌ ውስጥ ካሉ ኤኒበዲ። ሁለተኛ አሁን 2/3 መሬት ነው ያለው ትግራይ ውስጥ 1/3 አስረክበዋል። ይሄን 1/3 መሬታችንን በሁሉም ዙሪያውን ማስመለስ this is his second mission ማድረግ ያለበት። ከዛ ደግሞ ዲዲአር ማድረግ አለበት። ሌሎችንም አኮርዲንግሊ በስቴፕ ሊሄድ ከዛ በኋላ ወደ ማህተም ለቀማ ቢወርድ እኔ በእኔ በኩል ተቀባይነት ያገኝ ነበር። ኢንስቴድ ኦፍ ዳት እሱ ግን ኩዴታ አይነት ነገር ነው እያካሄደ የነበረው። ያልተጠየቀው በቃ ያልተሰጠው ሚሽን ኤክሰርሳይዝ ያደርግና ሞስትሊ ደግሞ በቃ ዲስኮኔክት ሆኗል ከማህበረሰቡ ብቻ እንዳየሁት። ስታይሉ እንዳለ የአብይ ስታይል ነው የሆነብን ለኔ። በቃ ፕሮሚስ ይገባል ኤክስኪዩት የማያደርጋቸው ነገሮች ብዙ ነገሮች ብቻ ወጥ ረገጠ እና በዚህ ምክንያት ጌታቸው እየተነጠለ ሄዷል ከማህበረሰቡ እየነማስበው እና በዚህ ወቅት የጌታቸው ተከፋዮች ወይም ተጌታቸው ደጋፊዎች መላክ አድርገው ሊሸጡልህ ሲሞክሩ ልክ እሱ አፕላይ እንደማያደርገው ቲፒኤልኤፍ ውስጥ እንዳልነበረ ልክ የሆነ ቲፒኤልኤፍ የሆነ የግሩፕ ነገር ያደረገውና እንግዲህ ለኔ ጌታቸው 5 ሰዎች አሉ። ከ5ቱ አንዱ እንደነበረ ሁላችንም የምናውቀው ፍለጠው ቆረጠው ከሚባሉ 5 ሰዎች ተማክረው ከሚያመጡት እንዳለ አንዱ የነበረ ሰው ነው። እኔ ኤቭሪ ታይም ጌታቸው ባየው ቁጥር ቲፒኤልኤፍ እንደማይ አይ ዶንት ሲ ደብረጽዮንና ጌታቸው መካከል ቲፒኤልኤፍ ነች።
እና በሁለት ፒኤልኤፎች መካከል ያለ ጸብ ነው እና ብዙም እንትን አይለኝም ማለት ነው። እዚህ አሁን እኔ መናገር ስለማልፈልግ አላስፈላጊም ስለሆነ ነው እንጂ ጉዳዩ አንተ ከምትለው በላይ ነው። አሁን እንደዚህ ክፍፍሉ ከምን የመጣ ነው የምትለኝ ልነግርህ እችላለሁ። በምን ተናገር እና ካልሆነ እኔ ዲባንክ አደርጋለሁ። ኖ ልነግርህ አልችልም፣ ግን ኢትስ ኦል አባውት የብሔር ፖለቲካ የሚያመጣው መዘዝ ነው። እንዳልኩ የብሔር ፖለቲካ ብዙ መዘዝ አለው ውስጡ። እንደ ብርድ ልብስ የተለተልከው ጎሳ ምናምን እንትን እየዘለዘልክ የምትሄድበት ነገር ነው ወደ ሀሳብ ካልመጣ። ስለዚህ በተለይ ከአነስተኛ ጎሳ የምትወጡ ራሱ መቻለ መልኩ የጭቆና ስሜት ይሰማችኋል። ትንሽ በቁጥር ደግሞ አብዛኛው የሆናችሁ ደግሞ የዶሚኔት ማድረግ የማጆሪቲነት ስሜት ይሰማችኋል። ይሄ ሁሉም ጋር አለ ነገር በነገር ትግራይ ጋር ብቻ አይደለም፣ አማራ ጋር ብቻ አይደለም፣ ኦሮሞ ጋር ብቻ አይደለም፣ ሁሉም ጋር ዛሬ የብሔር ፖለቲካ የሚያራምዱት ጋር ብትሄድ አንዳንዴ እኮ መድረክ ሰጠኝ የሚሉ ጎሳዎችን ብታይ ይህም ብሔር ኢትዮጵያ ውስጥ አለ ያሰኛል። አታይም? ኮመንት ላይ አንዳንዴ የእንትን ጎሳ ሲደፈጠጥ ዝም ትላለህ። መድረክ አሰጠንም። አንተ የምትሰጠው መድረክ ለአማራ፣ ለኦሮሞ፣ ለትግራይ ብቻ ነው። እኛ የወረዳ ጥያቄ እየጠየቅን በእንትን የጎሳ እየደፈጠጠን ነው። የ150 ዓመት ጥያቄ ያለን የሚሉ ጉድ እኮ ነው የምታየው። ስለዚህ አሁንም ያለው የዛ ውጤት ነው። ማሰብ አንወሻሽ ሀቂቃውያን እኔ በአጠቃላይ ልልህ የምችለው ምንድን መሰለህ ለእኔ ጌታቸው በቃ ሂክሮስ በሬድ ላይ ብዬ ነው የማስበው። ከዚህ በኋላ በደንብ ተንከባከቡልን፣ እንፈልጋቸዋለን፣ በክብር አስረክበናቸዋል። አንሹር ምንም ጫፉን ሳይነካ ስንፈልገው እንደምታስረክቡን ነው በአንድ ቀን በሰላም ማለት ነው። እሺ ወደ እንትን አልምጣ፣ ወደ ፊደል ልምጣ። ፊደል እሺ፣ አንተስ ምን ትላለህ ወንድሜ? ቴንክ ዩ ቴዲ። ባይ ዘ ዌይ በትግራይ ያለ 50 ዓመት ያልተስተካከለ በ2 ዓመት ያላስተካከልከው በዛ ደግሞ አሁን ጌታቸው የተፈናቀሉ እንዳይመለስ በሽረ ምናምን ችግር ይፈጥሩብን እንዳይገባብን እያሉ ነው። ምክንያቱ እዛ ያለ ደጋፍ ተዳራጅቶ ምናምን ከኤርትራ እየሰራ ከኢሳያስ አፈወርቅ ጨፍጫፍ ተጠግተ ምንም ያለ ስምምነት የሌለ ከኢትዮጵያ መንግስት ላይ አፈንግጠ ከኢሳያስ እየሄድክ ተመልሰው ወደ ፌደራል ተጠጋ፣ ከትግራይ ሸሸ እየተኮስክበት ለምን ፌደራል አመጣብን? ትግራይ ላይ ሆኖ ጸጥታ ችግር ከተፈጠረ ያው ሀገር ነው የሀገር መከላከያ ገብቶ ነው እስከ ችግሩ ሞቶ ምን ያድርግና እና እዛ ደብረጽዮን የፈለገ እዛ ሰው እየገደለ ዝም ብሎ ያለ አብዛኛው አሁን እዚህ ያሉ የሚናገሩ ያሉ ችግር አለባቸው። ችግሩ ደግሞ ካየ አብዛኛው አሁን አገውኛ አሁን የተንቤንን ወደ ጎጃም እየወሰዱን ነው ያላቸው ችግራቸው። አሁን እዛ ያለ በቃ የትግራይ እንደዚህ ነው ጓሳው የራሳቸው የለመዱት እዛ ወደዛ ያጠጉናል። ግድ ወደ አማራ መግባት አለብን ወይ እኛ ነን የአማራ ያለ አገው ወድንኛ ስበን ክልል መፍጠር አለብን። ግራ ይገባል እና ማስተካከል አንዳንዴ ሴራ ምናምን ብለ እኛ የምንናገረው ስለ ክልል ህጋው ክልል አለ። በቃ ፌደራል ኢትዮጵያ ላይ የተደራጀ አለ፣ እዛ ውስጥ የተለያየ አለ። ትግራይም ቢሆን ብዙ እና ስለ ክልል እያወራ ስለ ጓሳ ያወራል። አንድ እከለ የሚባል ነበረ ራሱና በዚህ ከከለ ስለገደለው እከለ እዚህ ቂም የድሮ ነው ስልጣን ነው በቃ። ህወሓት እኮ ማንኛውም በቃ የሚደግፈው ሱዳንም ሆኖ የሱ ድርጅት ከደገፈው ከሱ ጋር ነው የሚቆመው። ኮሙኒስት ነው በቃ እና የሚጣሉ ያሉ ለስልጣን ነው። ደብረጽዮን በቃ ኤርትራ ላይ ምክንያቱም ከኤርትራ ላይ የመጣ ኃይል አለው፣ ከኤርትራ ግንኙነት አለው። እነ ኢሳያስ አፈወርቅ ምናምንም በአካሄድ አንድ ናቸው። አሁን ኤርትራ ስለሆኑ ምናምን ሳይሆን አካሄዳቸው በቃ የኢሳያስና ኢሳያስ ከሆነም ለኤርትራዎች በጣም ያጠፋቸዋል። ህወሓትም ቢሆን ለትግራይ ያዳክማል። ስለዚህ አካሄዳቸው አንድ ስለሆነ በአንድ ነው የተመሰረቱ። ህወሓት ከጠፋ ደግሞ ኢሳያስ የሚጠፋለው ስለሚል ህወሓትም ራሱ ለመጣነከር ከኤርትራ ላይ በአካሄድ ይጣላሉ፣ ግን ነገሮቹ የሚጣናከሩበት አሉ። ምክንያቱም ትግራይ ለውጥ ከመጣ ኤርትራ ለውጥ ስለሚመጣ በዚህ ይደጋገፋሉ። ነስዋት ነጋ ለፖለቲካ ብሎ የደብረጽዮንን ቡድን የሻዕቢያ ሰዎች ይደግፉታል ብለህ ታስባለህ? ያ ይደግፋል። ምክንያቱም ምን መሰለህ አዝኖ ሳይሆን በቃ ትግራይ ለውጥ ከመጣ ኤርትራም ይመጣል ብሎ ወጣቱ ስለሚፈሩ ነው፣ ለጥቅማቸው ነው እንጂ አንድ ስለሆኑ ከዛ ስለሚደግፉ አይደለም። ገባ? ትግራይ አሁን ዲሞክራት ሆኖት ትክክለኛ ፍትሃው ገታቸው አሁን ለኤርትራ በጣም ችግር ነው ያመጣላቸው። ትግራይ ላይ እንዳልከው አንተም ያወቅባት ለውጥ መጥተዋል። ትግራይ በጣም ነው ለውጥ ያመጣ። ያረነ ፓርት እኮ ማግባትም ቤት መከራየት እንኳን አይችልም ነበር ትግራይ ላይ። ምን እያልክ ነው የሚል ቤት ራስ በብርህን ቡሩ ያለው አትከራይ ብሎ በቃ ያባሩት ነበር ትግራይ ላይ እንደ ባንዳ በቃ እንዳያገባ ምናምን ፍየል የታገቱብኝ ምናምን እያለ ሲያለቅስ ነበር። ሁላችን እናውቃለን።
እና ችግሩ እንደዚህ ነው። እና ከኤርትራ ላይ አብዛኛው የሚናገሩት ደግሞ ያው ህወሓት ለኤርትራ አዝኖ አይደለም፣ ፖለቲካቸው ግን በቃ በጋራ ነው። ሁለቱ ዲክታተር ስለሆኑ በአቅማቸው ለውጥ ኤርትራ ለውጥ ከመጣ ህወሓት ይፈርሳል። ተጋጋጅ ነው። አሁን የተማመኑ ደግሞ ለአማራ ፋኖ ነው። ወደ ትግራይ ከገባ በኋላ ይሞታቸዋል። ስለዚህ አብይ እንደማይገባ የሆነ ያስቆመጡት ነገር ስላላቸው ነውና ይሄ ስህተት ነው። ይሄ በጣም በቃ ኳልኩል የደደቢት አስተሳሰብ በጣም አይጠቅምም ነው እኛ የምንለው። አሁን ቴክኖሎጂ ተቀይሯል። ዓለም የት ደረጃ ነው የደረሰንና የነ ደብረጽዮን ግሩፕ በቃ የቆመ የጫካ ነው። የጌታቸው ደግሞ የከተማ ህወሓት ነው። የደብረጽዮን የበረሃ ህወሓት ነው። ልዩነቱ እዚህ ነው። ገባ? ስለዚህ አሁን የደብረጽዮን የጌታቸው ቡድን በቃ ተሸንፏል በተሰራበት ፕሮፓጋንዳ በሻዕቢያም ጣልቃ ገብነት ይሁን ኖ አልተሸነፈም። ምክንያቱም እሱ የሚፈልገው አቤት ትግራይ ላይ ለወጣቱ ነፃ ሆኖ አካባቢው ራሱ እንዲቆጣጠር ነው። እና ትግራይ ላይ አሁን ጌታቸው በጣም ደጋፍ አለው። ወጣቱ እንዳለ የተማረ እየደገፈው ነው የሚፈልግ። በሚቀጥለው ሳምንት ሲመለስ ድጋፍ ያገኛል። አሁን የመቀሌ ኤፍኤምን አለው። አሁንም እኮ አለው በጣም ድጋፍ አለው ጌታቸው። ምክንያቱም ለውጥ የሚፈልግ ሁሉ ትግራይ ላይ የጌታቸው ደጋፊ ነው። ጌታቸው የለውጥ ኃይል ሆኖ ነው የመጣ። ትግራይ ላይ ሁሉ ሰው በራሱ ያስተዳድር። ፌደራል መንግስቱ ምንድነው የሚለው? በየቀበሌ ይሄን የራሱ ሰው ማስተዳደር። ደብረጽዮን ደግሞ እኔ ነው ማስተዳደር እኮ ነው ማተም የሚነጥቀው። አሁን ደብረጽዮን በጣም ወርደዋል እኮ ከትልቅ ድርጅት መሪ ወደ ማተም የቀበሌ አንድ እየለቀምክ የራሱ ሰዎች አንተ አሁን እኛ አካባቢ አታስተዳድርም ብሎ ማተም መንጠቅ ከጀመረ በጣም በቃ የማተም አስመላሽ ሆኗል። ከዚህ በላይ ያወረዳል እንዴ? ትልቅ የፓርቲ መስራች የነበረ ቀበሌዎች እየዘርክ ለራሱ ሰው ከራሱ ሰው ነው የምትጋጨው። ደገፍ የራሱ ሰው ደግሞ ሲያኮርፍብህ በቃ ያንተ ምንድነው የሚሆንብህ? ራሱ በትግራይ ላይ ፋኖ እየፈጠርክ ነው ማለት ነው። አዲስ ኃይል እንዲፈጠር እያደረግክ ነው። ገባ? ስለዚህ ይሄ ጥሩ አይደለም። እየደፉ ለጌታቸው አስመስሎ ጌታቸው ላይ አዲስ አበባ ከሄደም የባሰ ለህወሓት ነው። ጌታቸው ባይመጣም ይብሳቸዋል። አዲስ ኃይል ነው የሚፈጥሩት። ስትጎፋው ህዝቡ ራስ ያስተዳድራለሁ እያለ በቃ ህወሓት የሚባል አስተሳሰብ ከትግራይ ይጠፋል ማለት ነው። ያጠፎት ያለ ደግሞ ደብረጽዮን ነው። ለምን በጫና በጥይት እየተኮሱ ማህተም እየነጠቁ ህዝቡ እያጨናነቁት ነው። ህዝቡ ሲጨናነቅ ደግሞ ወዴት ነው የሚሄደው? የራሱ ኃይል ነው። በቃ ጥይት አለው። ሰራዊት አሁን እያስፈረሱት ነው። 200 ምናምን ወጥተዋል ከሰራዊት ላይ። ስለዚህ ምንድነው ይያር የራሱ ሰው ነው የሚቋመው ያለ እንጂ ፌደራል መንግስት ምናምን የራሱ ሰው ከተቋመ ደግሞ ደገፍ የለህም ማለት ነው። ኦኬ። ስለዚህ በነገራችሁ ላይ ትግራይ በጣም ሪች እንደሆነ ታውቃላችሁ። ሌሎች ብሔር ብሔረሰቦች በየአመቱ ለፌደራል መንግስቱ ከ300 እስከ 400 ኩንታል ወርቅ ታበረክታለች። መቀሌ ግን ውሃ የላትም። የትግራይ ህዝብ አሁን ድረስ ሰብሲስታንስ ፋርሚንግ ውስጥ ነው ያለው። ትግራይ ውስጥ ያለው ወርቅ ብቻ በነገራችን ላይ ኢትዮጵያን ቀጥል ጠርጎ ማስተዳደር ይችላል። በዘመናዊ መልክ መውጣት ይችላል ማለት ነው። በዘራፊዎች በዚህም በዛም ባይወጣ ማለት ነው። ይሄን አብዛኞቻችሁ ማወቅ አለባችሁ። ኢቭን ለትግራይ ልጆች እንኳን አንዳችንም ሌላ ይቀር አንድም ትግራዋይ ስደተኛ አይሆንም ነበር። ዛሬ በባህር የሻርክ እንደዚህ ወገኖቻችን እንደዚህ የሻርክ ትራፊ የሆኑት የምንበላው ሰው ሀገር ላይ የምንሰደደው እነዚህ ከራሳቸው ሆድ ዘለው ስለ ህዝብ ማሰብ የማይችሉ ፖለቲከኞች ስላሉ ነው በነገራችን እንጂ ይሄ ጉዳይ ቀላል ነገር እንዳይመስላችሁ። ኦል አባት የሪሶርስም ጉዳይ ነው። ሪሶርስ ስላችሁ ሪሶርስ እንዳይመስላችሁ። ወለጋ ብትሄድ የሪሶርስ ጉዳይ ነው። ኤቭሪዌር ጦርነት ያለበት ቦታ ላይ ሁሉ የሪሶርስ ጉዳይ ነው። በተለይ ከዚህ በኋላ የምትነሱ ወጣቶች አይናችሁን መግለጥ አለባችሁ። የእነማን ጣልቃ ገብነት አለ በደንብ ማወቅ አለባችሁ። ዛሬ አሁን ትራምፕ ዘጋቸው ምናምን የሚባሉ እነዚህ የዩኤስኤ ተቋማቶች በውስጣቸው በጣም ብዙ ጉድ ነው ያላቸው። ዝም ብሎ እርዳታ ብቻ አይደለም፣ ብዙ ነገሮች ነው ያሉት እና እነዚህ ነገሮች መመርመር አለባቸው። አይናችንን ገልጠን ያየን ሰዓት እንደ እብድ የምንሆንበት ጊዜ ሩቅ አይደለም። በነገራችን በሀገራችን ውስጥ ያለውን ሪሶርስ ብናቅ ማለት ነው። አይናችንን ገልጠን ግን እንድናወራ እንድንመካከር አይፈቅዱም፣ ጥሞናችንን ይሰልባሉ። እና ትግራይ ውስጥ ያለው በዋነኛነት የሪሶርስ ጉዳይ ነው ያጋጫቸው። እሱ ማወቅ አለባቸው። ዛሬ ትግራይ ውስጥ ቻይናዎች፣ የአረብ ሀገር ወርቅ አውጪዎች፣ ሌሎችም ሻዕቢያዎች በሏቸው
በገፍ ነው ወርቅ የሚዘርፉት። ይሄን ቢያንስ ማሰብ መጀመር አለብን ከዚህ ጊዜ ጀምሮ ማለት ነው። እኛ እንኳን ልናልፍ እንችላለን። ከኛ በኋላ ግን የሚመጣው ትውልድ ቢያንስ በዚህ ጉዳይ ላይ የሆነ ደረጃ ላይ ደርሰናል ብዬ አስባለሁ። እኛ ለጊዜው ይሄ ጡት የተቆረጠ እንትን የተቆረጠ እግር የተቆረጠ እንትን በኩርኩም ተመታ የሚል ፖለቲካ እየተነተነን እናልፋለን። የሚመጣው ትውልድ ግን ወላጆች ለልጆቻችሁ አይናቸውን ገልጠው ይሄ አማራ ነው ጠላት፣ ኦሮሞ ነው ጠላት፣ እንትን ነው ጠላት የሚለው ከሚባለው ንግግር ወጥታችሁ ለየት ያለ ነገር ነው ለልጆቻችሁ ማስተማር ያለባችሁ ብዬ አስባለሁ። ኦኬ ቴንክ ዩ ፊደል። ወደ አማራ አኪል አለምጣ። አማራ አኪላሽ ኦኬ ያው 2-3 ጊዜ ስሜ ስለተነሳ አንድ ደቂቃ ምናምን ኤክስትራ ይኖረኛል። ኤኒዌይስ ያው ቅድም ያነሳሁት ነገር ትንሽ ሙቀት ያለበት ቦታ ስለነካው 2-3-4 ሰው አካባቢ ጮኋል በጉዳዩ ላይ። በዚህ አጋጣሚ አባዲ ዘሞ አድዋ ነው ተብሏል። አዎ ከፊል እንጥጮ አድዋ ውስጥ ነች። ከፊል እንጥጮ የአጋሜ ግዛት ነበረች። የአጋሜ ግዛት ወይዘው እስከ ሰንአፌ ከፈም ብሎ የአስመራ ድረስ አካለ ጉዛይን እንደ መቀመጫ አድርጎ ሰርቷል። ዛሬ ብርጌድ ንሓመዶ የምንላቸው ቡድኖች አብዛኛው የአካለ ጉዛይ ልጆች ናቸው። አሁን ያለው የጌታቸው ረዳና የዚህ የብርጌድ ንሓመዶ ግንኙነት ዘር ሐረጋዊም ጭምር ነው። ኤኒዌይስ ይሄ አሁን የምናየው በሙሉ ይሄ ፖለቲካ የ60 ፖለቲካ ነው። የ60 ትውልድ ፖለቲካ ነው። የ60 ትውልድ ደግሞ ያደገው በአፄ ኃይለ ሥላሴ ጊዜ ነው። በአፄ ኃይለ ሥላሴ ጊዜ የነበረውን ካርታ ሁል ጊዜ ኢማጂን ማድረግ ያስፈልጋል። ወይም በዛ ጊዜ የነበረውን ፖለቲካ ያ ነው ሰፋ ብለው አጋሜና ትግሬ አንድ ላይ ሆኖ ምናም ቱለማና መጫ አንድ ላይ ሆኖ ኦሮሞ ትግሬ ምናምን የሚል ፖለቲካ ሰርቶ ሊሆን ይችላል። ወደ ኦሮሞ ነጃራ ባገዳና ባሮን ያጋደለ ፖለቲካ ዛሬ ድረስ አለቀቀውም። ኦሮሞ አንድ ነው ይብል የትግራይን ፖለቲካ እንደዛው ነው። ኦኬ ዛሬ ላይ ሁለት ሰዎች አንድ ድርጅት ሆነው ፖለቲካዊ ርዕዮተ ዓለማቸው አንድ ሆኖ ከተጣሉ አሰላለፍ ልዩነት አላቸው ማለት ነው። የዓለም ፖለቲካም ያሰላለፍ ነው። የአሜሪካም የራሽያንም ፖለቲካ እና ያሰላለፍ ነው። ኦኬ ያ ነው አንተ ከማጋና አንተ ከማጋና የሚለውን የሚለየው ማለት ነው። አሁን እዚህ ቅድም ወንድሞቻችን ሰምታችሁ ከሆነ ጌታቸው ረዳ አንድ የተናገራት አለ ማህተም ብሎ ተናግሯል። እሷን ወርድ በወርድ ነው የደገሟት። ያ ማለት አሰላለፍ ነው። እነዚህ ልጆች ያው ያመጡበት አካባቢ ቢጠይቅ ሁለቱም ሶስቱም አጋሚዎች ነው የሚሆኑት እና አለቃቸው ሲናገር መሪ ያሉት ሰው ማህተም ነው ያለው። ጌታቸው ረዳ ወደ አድዋ መሬቶች ምናምን ይልክ የነበረው የአጋሚ ልጆችን ነው። ስለዚህ አባረዋቸዋል እነ ደብረጽዮን ታስዋት ሄድ አሁን እየተከሰተ ያለው የመስመር ጉዳይ ነው። ጌታቸው ረዳ ከአብይ ጋር በጣም የተለጠፈበት ምክንያት ይሄ የአድዋው ቡድን ተዳክሞ የሱ አቅም እስኪመጣ ሙሉ ለሙሉ ዶሚኔት እስኪያደርጋቸው ነበር። አፍተር ፕሪቶሪያ ነቁ። በቃ ከፕሪቶሪያ በኋላ ጌታቸውና ጻድቃን የሚንቀሳቀሱት እንቅስቃሴ አልጣማቸውም። የሆነ መስመራዊ አሰላለፍ እንደያዙ ሲያውቁ የአድዋው ቡድን ከዛ በኋላ ቅድም አቦይ ስብሃት ምናምን ብሏል ራሱን አክቲቬት አድርጎ ተነስቶ በመስመር ነው አሁን እየተጣሉ ያሉት። አሰላለፍ ይዘው አጋሚና ትግሬ ገጥሟል በፖለቲካ ልዩነት ማለት ነው። ስለዚህ አሁን እነ ደብረጽዮን ጌታቸው ረዳ እኛን ለማጥፋት ብሎ ወደ ከአብይ ጋር ከሰራ እነሱ ደግሞ ከኤርትራ ጋር ሁለቱም ጠላቶቻችን ናቸው ገለውናል ከሁለቱም ጋር እንሰራለን የሚል አፕሮች ነው ይዘው የመጡት ማለት ነው። አሁን ምን ይሆናል? ጌታቸው ረዳ ተባሯል። ጌታቸው ረዳ ትልቁ የአጋሚዎች መናኸሪያ አዲግራት ናት። ጌታቸው ረዳ ትልቅ ድጋፍም ትልቅ ፖለቲካ ስራ የሰራው አዲግራት ነው። የአድዋው ቡድን አዲግራትን ከተቆጣጠረ በኋላ ሌላ ከተማ ላይ ምንም አይነት ፎርስፉል አክሽን አላደረገም። በቃ የጌታቸው ረዳን ልብ መጥቶታል እዛ። ከዚህ በኋላ ጌታቸው ረዳ ልክ አዲግራት ሲመታ ተንጠልጥሎ አዲስ አበባ ነው የገባው። ቢኮዝ በቃ ቤዙን ነው የመጡበት። እነሱም ስለሚያውቁ ፖለቲካውን እዛ መጥተዋል። ግን እያጸዱ ነው የመጡት። አየህ ከሽረ ከአክሱም ከምን የሱን ተወኪሎች እያባረሩ መጥተው መጨረሻ ዋና መላኪያውን ማዘዣውን ነው የመጡት። አሁን እንትና መፈንቅለ መንግስት ተፈጽሞበታል። ይሄ ሁሉ የሚቀባጠረው ፓኒክ አታክ ውስጥ ስላለ ነው። አብይን አድነኝ ነው። አብይ ከዚህ በፊት ወደ ትግራይ የገባው የአብይን አስተዳደር አልተቀበሉም ብሎ ነው። አሁን ደግሞ አብይን የተደገፈ የጌታቸው ረዳን አስተዳደር
አልተቀበሉም ብሎ ወደ ጦርነት ሊገባ አይችልም። አብይ ግን አንድ ሚስቴክ ሰርቷል። በዚህ በፕሪቶሪያ አግሪመንት የተደረገው በቲፒኤልኤፍ እና በፌደራል መንግስቱ መካከል ነው። ቲፒኤልኤፍ የሚባለውን ድርጅት ማፍረስ ሳያስቡ አብይ ፕሪቶሪያን አግሪመንት ዲዞልቭ አድርጎታል ወይም አበላሽቶታል። ይሄ ሚስቴክ ሲሰሩ ያው በይሉንታ በምን ዝም ብለውታል መሰለኝ። አሁን አብይ ከዚህ በኋላ ፕሪቶሪያ አግሪመንት ብሎ መናገር አይችልም። ምክንያቱም ኦልሬዲ ፕሪቶሪያ አግሪመንት ህወሓት የሚባል ፓርቲ የለም ብሎ ምንድነው ምርጫ ቦርድ ሲያፈርሰው እዛ ጋር ሚስቴኩን ሰርቷል። እነሱም ደግሞ ሆን ብሎ ሚስቴኩን አሰርተውታል። ህወሓት የሚባል ፓርቲ የለም ብሎ ምርጫ ቦርድ እኮ ህወሓት ፓርቲን እኮ ሪኮግኒሽኑን አንስቶታል እኮ እንደ አዲስ ህግ አውጥቶ ከዛ በኋላ እንደ አዲስ እኮ መዘገብ ህግ ቀይሮ ዛት ሰው አይኮምቡት። አሁንም በቅርብም ደግሞ ድጋሚ መልሶ ጉባኤ ስላላደረጉ ነው አውጥቶታል። ቴንክ ዩ። ትግራይ ላይ ነው ውሳኔው ጊዜያዊ ነው። እኮ እሱ ነው። አየህ ፕሪቶሪያ አግሪመንትን በደንብ ካነበብከው ቲፒኤልኤፍ ዲዞልቭ ይደረግ የሚል ነገር የለም። የሚለው ጦርነቱ ይቁም፣ የተፈናቀሉ ይመለሱ ነው። ሆል ፖይንት እዚህ ላይ ነው የሚሽከረከረው። ሌላው የፌደራል መንግስቱ በትግራይ ላይ የመንቀሳቀስ መብቱ ህጋዊ መብቱ ይከበር ነው የሚለው። አሁንና አብይ እነ ደብረጽዮን ምናምን ያሰጉኛል ስላለ ከነጌታቸው ረዳ ጋር ሆኖ ቲፒኤልኤፍን ሰበረውና ጊዜያዊ አስተዳደር መሰረተ። ሲመሰረት እነ ደብረጽዮን ላሽ ብለው አስመሰረቱ። በዛ ጊዜ አይዶን ነው ሜቢ የዛ ቃል የተገባላቸው ነገር ይኖራል። ነገር ግን ተወደደም ተጠላም ውሉ የተደረገው ሰሴሽን ኦፍ ሆስቲሊቲ የተደረገው ቲፒኤልኤፍ በሚባል አንድ ፓርቲና በብልጽግና ፓርቲ መካከል የተደረገ ስምምነት ነው። ኢፍ ቲፒኤልኤፍ is not around there is no Pretoria agreement። ይሄን ጠንቅቀው ያውቃሉ። በቃ ሉፖል አግኝቷል በዚህ ውስጥ እነ ደብረጽዮን። ከዚህ በፊት ባይዘው ራሱ ደብረጽዮን ወጥቶ ይህችን ቃል በቃል ተናግሮታል። የዛሬ 8 ወር 7 ወር ከዛን ዝም ብሎ ቆየ። እነ ደብረጽዮን ከአብይ ጋር የመስራት ችግር የለባቸው፣ እድሉን ቢያገኙ ይሰራሉ። ከጌታቸው ረዳ ጋር ያጣላቸው እሱ አይደለም፣ የመስመር አስተላለፍ ነው። ከዚህ በፊት የነበረው የህንፍሽፍሽ የነ ሰያ አብርሃ ቡድን የነ መለስን ቡድን መመታው። በቃ ታስወት ሐሳብንድ አሁን ጌታቸው ረዳ ተባሯል። ጌታቸው ለምን ስልጣን ጌታቸው ይከበርለት ብሎ አብይ ወደ ትግራይ አይገባም። ያ ማለት እነ ደብረጽዮን በአጭር ጊዜ ውስጥ ትግራይን ዶሚኔት ያደርጋሉ። ከዛ በኋላ አብይ ከእነ ደብረጽዮን ቡድን ጋር ለመደራደር ይሞክራል። የሚቀጥለው አንፎልድ የሚያደርገው ነገር እሱ ነው። ከዛ በኋላ እነ ደብረጽዮን የትኛውን አፕሮች ይይዛሉ? ከአብይ ጋር ተስማምተው ወደ ወልቃይት ይመጡብናል፣ ወደ ራያ ይመጡብናል። አንደኛው ሰናሪዮ ነው። ሁለተኛው ሰናሪዮ ቅድም አንተ ያልከው 4 ኪሎ ካልመጡ ደስተኛ ይሆኑም ያልከው አለ። እሱ ሁለተኛው ሴናሪዮ ነው። ነጌታቸው ረዳ ኤርትራ ጋር አሁን በጣም ደጋግሞ ኤርትራን ያነሳሉ። የነሱን ካድሬዎች እዚህ ያሉት የሚያነሱበት ሐሳብ ይመስለኛል የኤርትራ ሰራዊት ትልቁን ኪሳራ አድርሶብናል ብሎ ያስባል። አብዛኛው የትግራይ ህዝብ ተደፍራናል ምናምን ብሎ ሲኮንን የኤርትራን ሰራዊት ነው እንደመጀመሪያ ተጠያቂ የሚያደርገው። ከኤርትራ ጋር በማገናኘት ያው ነገሩን አለ አይደል የትግራይ ህዝብ እነ ደብረጽዮን እንዳይደግፋቸው ያንን የህዝባዊ ቅቡልነት እንዳያገኙ አይነት ስራ እየሰሩ ይመስለኛል። ነገር ግን ተወደደም ተጠላም በቅርቡ የነ ደብረጽዮን ቡድን መፈንቅለ መንግስቱን አሳክቶ ጨርሷል ብዬ አስባለሁ። ኦኬ አኪላ እዚህ ውስጥ ብዙ ነገሮች ጣልቃ ገብነቶችንም ሊኖሩ እንደሚችሉ ማሰብ ያስፈልጋል። የነ ደብረጽዮን ቡድን አንዳች የተማመነው ኃይል አለ የሚለው ንግግር ከዚህ ቀደም ጌታቸው ረዳ ሲናገሩ ሰምታችኋል። በተደጋጋሚ ጊዜ የሚናገሩትንም የቀደምት የቲፒኤልኤፍ መስራቾችንም አባላቶችንም ንግግሮች ከሰማችሁ አንዳንዶች በማንኛውም መንገድ ቲፒኤልኤፍ ከሻዕቢያ ጋር ሲሰራ ማየት ውርደት ነው የሚሉ አሉ። የነ ስዬ አብርሃን ንግግር መጥቀስ ይቻላል። የነ ጆቤን ንግግር መጥቀስ ይቻላል። ሌሎችንም የቲፒኤልኤፍ ሰዎችንም ንግግር መጥቀስ ይቻላል። አንዳንዶች ደግሞ የለም እኛን ሲያጠቁን ከሻዕቢያ ጋር ተስማምተው የለም እንዴ ለምንድን ነው ማናጠቃቸው የሚሉም አሉ። የሆነ ቴዲ ከታች ብዙ ሰው አጋሚ የሚለውን ብዙ ሰው ያው በፊት በኃይለ ሥላሴ ጊዜ የነበረ ስለሆነ አሁን ሰው አያውቀውም። አጋሚ ማለት የአውሪስ አገዎች ወይም አገው ሆኖ አውሪስ የሚባል አገው አለ።
እነሱ ዛሬ አጋሜ የምንለው መሬት ላይ ዶሚናንትሊ የሚኖሩበት ወይ በትግራይ የሚገኙ አገዎች ናቸው ማለት ነው። በኤርትራ ቢለን የሚባሉ አገዎች አሉ፣ በትግራይ ደግሞ አውሪስ የሚባሉ አገዎች አሉ። እነሱ አጋሚዎች ናቸው። ይሄ እንደማለት ነው። ታንክ ዩ። አጋሜ ክልል ነው፣ አካባቢ ነው። በቃ ላይክ አካባቢ ስም ነው አይደል? የአካባቢ ስም ነው እንጂ አጋሜ የሚባል ዘር የለም። ኦኬ this is completely false። አጋሜ ከአገውዛት ከሚለው ስም የመጣ ነው። አገውዛት ማለት በንጉስ ኢዛና ጊዜ ከኩሽ ኢምፓየር ተማርከው አገውዛትና ኖባይቶች የተፈጠረ ነው። አኪላ ራሳችን ተጋሩ መተን ስለ አማራ እኔ ብገልጽልህ አውዲ ይፊል ኦሮሞ ከኦሮሞ በላይ መቼም ከኔ ጋር ታሪክ ያተከራከረ አንድ ብሔርተኞች አንድ የብሔር ፖለቲካ ነው የምናራምደው። አንድ የተሳስተ አንድ ስቴፕ ረገጥክ ማለት ፈንጅ ነው። ሁሉም ጋር ፈንጅ አለ። ስለዚህ ስለሌላው ስንተነትን ጥንቃቄ ያስፈልጋል። ምክንያቱም ተመሳሳዩ ናሬሽን አንተ ላይ ላይመጣ ይችላል። በታትኖ ቁጭ ያደርጋል ከፈለገ። ማንም ከዚህ ያጸዳም፣ አማራ ያጸዳም፣ ኦሮሚያ ያጸዳም፣ ትግራዋ ያጸዳም። ሁሉም ጋር ጋምቤላ ብለው ከምባታ፣ ሀዲያ ማንም ጋር ፈንጅ አለ። ስለዚህ ስለሌላው ትንታኔ ስትሰጡ ለራሳችሁም ጥንቃቄ እያደረጋችሁ ኢንፋክት ለራሳችሁ ለወጣችሁበት ማህበረሰብ የምታስቡ ከሆነ ቢ ኬርፉል ዋች ዩር ማውዝ። በጣም ጥንቃቄ ያስፈልጋል። ግን ያልኩት እኔ ሳይሆን የራሱ የህወሓት መስራች ስለጻፈው ነው። ማን ነው ስሙ? ይሄ ጀርመን ስዊዘርላንድ የሚኖረው ማን ነው? ስዊዘርላንድ የሚኖረው ማን ነበረ ስሙ? የመጀመሪያው መስራቾች ውስጥ ዋናው መስራች የህወሓት ከማህበረሰብ እየወጣ እያንዳንዱ አገኘኝ ግን አይደለሁም እያለ አንድ የጻፈ ሰው መጽሐፉን ታምናለህ ማለት ነው። ስሙ ማን ነው? ስሙን ብቻ ነው። የራሳቸው ሰው ነው የጻፈው። እኔ አይደለሁም አይደለም እንትን ነው ችግር የለውም። ተመሳሳዩን ነገር ሊጠቀም ይችላል። ተመሳሳዩን ነገር ናሬሽን ተጠቅሞ ቁጭ አድርጎ አማራ ሊከፋፍል ይችላል። ቁጭ አድርጎ ኦሮሞ ሊከፋፍል ይችላል። እስከ ቀበሌ ድረስ ወርዶ ማለት ነው። ስለዚህ እንደ ብሔር እርስ በርሳችሁ የምትከባበሩ ከሆነ እንደ ብሔር በቃ በዚህ ስም አትጥራኝ ካሉ አንድ ሰው ያን አክብሩላቸው ብዬ ነው ማስበው። በተደጋጋሚ እንደተናገርኩት እንጂ ማናችሁም አታመልጡም ለማለት ፈልጌ ነው። የምናመልጠው የማንኪያ ዘሮች ብቻ ነው። ከማንም ጋር አልተነካከንም። እንደፈለገን እንሰማለን፣ አንከፋፈልም። አንድ ግንድ ነን እኛ የማንኪያ ዘሮች። ሌላው በተረፈ እያንዳንዱ ግን ቴዲ ከይቅርታ ጋር የችግሩ መንስኤ እኮ ይሄ ስለሆነ ነው። አሁን ኢትዮጵያኖች ትልቁ ችግራችን ችግሩን ዝም ብለን አንድ ነን በሚል ወደ ውጭ ኤክስተርናላይዝ እናደርጋለን። አሁን እኮ ሲጀመር እሱ ራሱ ኤክስ ነው። ይሄ የአማራ የሚባል ፖለቲካ፣ ኦሮሞ የሚባል ፖለቲካ አይደለም። ወደ ጎጥ ወርደ ብሔርን ፖለቲካ ያደረጋችሁ ሳትኮኑ ፉርሽ ስለሱ አይደለም እኮ ማለት ችግሩ ለምን እኔ ምንድነው እውነተኛ ኦነስት ዲስከሽን ከተደረገ መፍትሄ ይኖራል። እውነተኛውን ነገር ዘሎ ሁሉም ሰው ፈርቶታው ሁሉም እሳቱን መንካት አይፈልግም። እውነተኛው እሱ ሆነ እንዴት ነው ፕሊዝ ቢኖር ኖሮ ሀቅ ቢሆን ኖሮ ደስ ባለኝ። እኔ ኩናማ ለምሳሌ ኩናማ የሚባል አለ በተለይ ኦፍ ኮርስ ኩናማ ብሔር ነው። ትግሬ ነው እሱ ነው አሉ እንደዚህ የብሔር ፖለቲካ እያዘና እየከፋፈሉ አጋሜ የሚባል ትግሬ የለም። ላይክ ትግራዋይ አጋሜ ኤቨሪባዲስ አጋሜ ጀስት አካባቢ ኦኬ አድዋ አጋሜ መልሰልኝ አመሰግናለሁ። እሺ ወደ አጀንዳው እንሂድ። አጀንዳው ላይ ፎከስ አድርጉ። እሺ ወደ ለሁለተኛው ዙር የሰጠኋችሁ እንትን አለ የመወያያ አጀንዳ አለና እኔ በዛው ላይ ነው መሄድ የምፈልገው። ቴዲ በመጀመሪያ ቴዲ በሶስት ነገር ነው የምከፍለው ጥያቄ። ይሄን ፓራዶክስ የምለው ነገር አለ፣ ፍላጎት የምለው አለ፣ በስኬት የምለው ነገር አለ። ከመጀመሪያው ልጀምር። በሰማለው ቴዲ ሰማለው። ኦኬ ፓራዶክሱ የምለው ነገር ቴዲ አሁን እዚህ ከሰማዋቸው እዚህ ውስጥ ካሉ ከትግራይ ልጆች ከመጡት ከጆሲና እንደው ከይግል በወሰድ ትልቁ ፓራዶክስ ብዬ ማስበው አንደኛው ለፌደራል መንግስቱ ትናንት ፌደራል መንግስቱና መከላከያ ጄኖሳይድ ፈጸመብኝ ከሚለው አካል ጋር ካልገባህልኝ ይለዋል። ሁለተኛው የሻቢያን መጋበዝ ይፈልጋል። ፓራዶክስ እኮ ቴዲ ሻቢያንም መከላከያንም ትናንት ጄኖሳይድ ፈጽሞብናል እያሉ እኮ ከስቴት ዲፓርትመንት እና ከዋይት ሃውስ ውጭ እንደ ሀያ እኮ ሲንከባለሉ እኮ ነበር እኮ። ትናንት ጄኖሳይድ ፈጽሞብናል ገሎናል ያሉትን አካላቶች
በየራሳቸው ፊና ዛሬ ለጦርነት ይጋብዟቸዋል። ይሄ ፓራዶክስ አይደለም? 2300 ኢትዮጵያውያን ጆራችሁን ከፍታችሁ የምታዳምጡኝ ትናንት መከላከያ ጨፈጨፈን፣ አብይ ጨፈጨፈን፣ የኤርትራ መንግስት ጨፈጨፈን ያሉ ሰዎች ራሳቸው በቡድን ተዋድነው እነዛን ሁለቱ ሲጠሯቸው ማየት ከዚህ የበለጠ ምን ፓራዶክስ ይኖራል? በኢትዮጵያ ፖለቲክ ታሪክ ላይ እንደዚህ አይነት ፓራዶክስ ሰምቼ ማይቼ ማላቅ። ሁለተኛው ፍላጎት የስልጣን ያነሳው ቴዲ 100% ጌታቸው ረዳም በለው ደብረጽዮንም በለው የስልጣን ፍላጎት አለ። ለምንድን ነው ያለው? እነሱ ያመጡት የብሔር ፖለቲካ ለማይኖሪቲ ያዋጣ። እነሱ ያመጡት የብሔር ፖለቲካ የሚያዋጣው ማጆሪቲው ነው። እነሱ 27 ዓመት በኢህአዴግ ላይ በላይነት በነበራቸው ባንኩንም ታንኩንም በያዙበት ጊዜ ይህ ህገ መንግስታዊ አመዳደብ መድበው ቁልፍ ቦታ ያገሩን መንበረ ስልጣን ተቋጥረው ሰጥተው ነበር። ያ ነገር ዳግም አይመጣም። እነሱ በሰጡን ህገ መንግስትና እነሱ በሰጡን ካርታ መጫወቻ ማጆሪቲው ብሔር የሆነ ነው የሚነክሰው። ማጆሪቲው ብሔር የሆነ ነው ፓርላማ ላይ የሚገባው። ማጆሪቲው ብሔር የሆነ ነው በፌዴራል ደረጃ ወንበር የሚይዘው። እነሱ የትግራይ ልጆች ወደ ህወሓት ህገ መንግስቱን ያመጣው እነሱ ያመጡት ህገ መንግስት እነሱ ይሄ ህገ መንግስት ይከበር የሚሉት በኮታቸውና በቁጥራቸው ልክ ነው የሚሰጣቸው። ያ ማለት አንድ የፌደራል ወንበር እንኳን በስልጣን ላይ ካገኙ እሱ አርኔ አንድ ስታሪያስ አሁን እኮ ቲፒኤልኤፎች ምናልባትም የፖለቲካ ድንቁርና ውስጥ ገብተዋል እኮ የሚባሉት ስህተት ፈጽመዋል የሚባሉት ማይኖሪቲ ሆነው ማይኖሪቲዎችን ማብቃት ሲገባቸው እነሱ ግን ሁለት ማጆሪቲዎችን ጡንቻቸውን ሲያፈረጥሙ ይኖሩት። ለምሳሌ እኔ አሁን የብሔር ፖለቲካ አራማጅ ብሆን በታሪክ አማራና ኦሮሞ ጡንቻቸው እንዲፈረጥም አላደርግም። እኔ ማይኖሪቲ ሆኜ 4 ቦታ ልከፋፈል እችላለሁ። ያኛውንም 4 ቦታ ያኛውንም 5 ቦታ፣ ምክንያቱም ከኔ እኩል ነው ማድረግ። እነሱ ግን ሰብስበው ጡንቻቸው እንዲፈረጥም ነው ያደረጓቸው። መጨረሻ ላይ ራሳቸው ተበሉ። መቼ ማይኖሪቲዎችን አበቁ? እሱን እኮ ነው ቴዲ። እኔ ሁልጊዜ የምናገረው ነገር አለ፣ ፖለቲካ ተርም የምናገረው ነገር አለ። እኛ ናቶችን ኢትዮጵያ የገነባናት እኛ ለብሔር ብሔረሰቦች መብት አስከብረናል የሚሉት ለ85 ብሔር ብሔረሰቦች መብት አስከብረናል ያሉት እነሱ አስከበርነት ያሉት ብሔረሰብ ነው ቂጣቸውን የገረፋቸው። እነሱ ባመጡት ህገ መንግስት ነው የተቀጠቀጡት የተገረፉት። በየክልል መሰረቱ፣ እያንዳንዱ ክልል ልዩ ኃይል መሰረቱ። ያ ልዩ ኃይል ተደራጅቶ መልሶ የገረፋቸው እነሱ ናቸው። ዛሬ ህወሓት ይህን ህገ መንግስት የፌዴራሊስቶች ኃይል የሚለውትን ህገ መንግስት ተሸክመው የሚዞረው በዚህ ህገ መንግስት ከአንድ ወንበር ያነሰ በፌዴራል ደረጃም በፓርላማ ላይም ከ20 እና ከ15 ወንበር ያለፍ እንደማያገኝ ግልጽ ነው። ስለዚህ ይሄ ነገር ስለሚያውቀው ጠንቅቀው ህወሓት እንደ ድሮ እንደ ልማዱ መመለስ ይፈልጋል። ይሄ ደግሞ በአይኒ ኮስት ወደ ስልጣን መምጣት ይፈልጋል። ይሄ ነገር ግን ይሳካል ካልከኝ አይሳካም። ምክንያቱም ዲስማንድል ሆኗል አቅማቸው። እንኳን አዲስ አበባ ሊገቡ 2 ዓመት ሙሉ ሲፎክሩ ወልቃይትን ተከዜ ማዶ መሻገር ያልቻለ ስብስብ አዲስ አበባ ተንጠራርቶ ሳይ በእውነት ላማለኝ በሰማይ ቤት ነው። ከ22 ከ23 በላይ ጊዜ ሙከራ ያደረጉት በወልቃይት ቴዲ በአካባቢ ነው የምነግርህ በማውቀው ማለት ነው። 23 ጊዜም ተገርፎ ነው የተመለሱት። ተከዜ ማዶ የማይሻገር ስብስብ አዲስ አበባ 4 ኪሎ ገባለሁ ሲል ያስቀናል እኛ በጣም ማለት ነው። የስልጣን ፍላጎት አላቸው እስማማለሁ። ያላቸው ምክንያት ደግሞ ፖይንቱ ምንድነው? በዚህ እነሱ ባመጡት ህገ መንግስት ከሄድን መቼም ቢሆን ወደፊት ወደ ስልጣን ሊመጡ እንደማይችሉ ያውቁታል። ለምን? እነሱ የሰጡት ህገ መንግስት በኮታቸውና በቁጥራቸው ልክ ነው። ይሄ እንግዲህ ፍላጎት ነው። ሶስተኛ ቴዲ፣ እኔ ቅድም እንግዲህ እንደ ማህበረሰብ ያለኝን እንደ አንድ ኢትዮጵያዊ ዜጋ ራሴን ሳስበው ለአንድ ህብረተሰብ ለአንድ ማህበረሰብ ያለኝን አመለካከት በዛ ህብረተሰብ ላይ እየተቆመረ ብዬ ነው የማስበው። እኔ ሁሌ እንደምናገረው ቴዲ የማህበረሰብ ጠላት የለኝም። እኔ ግን የድርጅት ጠላት አለኝ። ማልደግፈው ድርጅት አለ፣ ጠላቴ ነው ብዬ ያሰመርኩበት አለ። ቅድም ወንድሜ አጠገቤ ያለው ቲፒኤልኤፍ ለትግራይ ብቻ ነው የሚመለከተው ይለናል በአንድ ሳይድ፣ ኦን አናዘር ሳይድ ደግሞ በአማራ መሬት ወይ ደግሞ በአማራ ርስት ላይ ደግሞ የፖለቲካ ኢንተረስት ፍላጎት አለው። እኔ በአንተ ላይ ኢንተረስት ፍላጎት አለኝ፣ አንተ ግን ስለ ቲፒኤልኤፍ አታወራ ማለት አያስኬደንም። ምክንያቱም 27 ዓመት ስትገሰግሶ የነበረ ዛሬ እኔ እንደ አንድ ኢትዮጵያዊም እንደ አንድ አማራ
ዛሬ ላለውበት የፖለቲካ ኢኮኖሚካዊ ቀውስ አንደኛ ተጠያቂ ማድረገው ቲፒኤልኤፍን ነው። ለምን 27 ዓመት ሲገሰግሱ የነበረው እሱ ነው። ነገር ግን ቴዲ ይሄን ስል ህብረተሰብ ጋር እንዲገናኝብኝ አልፈልግም። ቲፒኤልኤፍ ነው የምለው። ዛሬ ቅድም እነ አማራ ኪላና እነ ዘር ያዕቆብ የተናገሩ የወጡት ጌታቸው ረዳ አጋው ነው ላሉት እውነት እንደዚህ አይነት አጋው መጥቶ እውነት አጋው ከሆነ ማለት ነው እነሱ እንደሚሉት ማለት ነው። እኔ ጌታቸው ረዳ ማለት ነው እኔ እውነት ለመናገር ቴዲ ቀር እንዳይላቸው የትግራይ ልጆች ይህን ስናገር እኔ ጌታቸው ረዳ በዚህ አጋጣሚ ቢሰማን ከሆነ በጣም ነው ማመሰግን ምክንያት ምንድን ነው? በጣም ትልቁን ግስጋሴውን በፋይናንስ እና በካፒታል የተበጀውን ቲፒኤልኤፍ ስታፈረካክስልን የቤት ስራችንን ያቃለልክልን ስኬታማ ነው ለኔ። ቲፒኤልኤፍ በራሱ መፈረካከሱ በማየቴ በጣም ደስ ይለኛል፣ እኮራበታለሁ። ለዚህ ጌታቸው ረዳ አመሰግናለሁ። እኔ እንዳንድ አማራ ብሔር ተወላጅ እንደ ራያ ያኮረፈ አማራ ብትሆንም ቲፒኤልኤፍን በማፈረካከስ ሂደት ግን ለተሳተፍክልን ስራችንን ላቃለልክልን ከልብ እናመሰግናለን። እኛ ከመከላከያ መንግስት ጋር ስንያያዝ አንተ ደግሞ አንደኛው ጠላታችን ቲፒኤልኤፍ የሚባለው ቡድንን ለሁለት ከፋፍለህልን ኃይሉን አዳክመህልን ወልቃይት የሚባለው አካባቢ እንዳይደርስ በማድረግ ትመሰገናለህ። ፕራውድሊ ሴይ ዛት ሶ ቲፒኤልኤፍ በመፈረካከሱና ቲፒኤልኤፍ በመበታተኑ 27 ዓመት ሲገዛ ኢትዮጵያ ሌሎቹን በመከፋፈል በመበታተን ነው የሚታወቀው። ዛሬ ደግሞ ትናንት በእኛ ላይ ሲያደርገው ነገር ዛሬ በራሱ ላይ መጥቶ ሰዓቱን በመሞቁና እሳቱ በመንደዱ ስቤት በሱ በማየቴ ደስተኛ ነኝ። የቲፒኤልኤፍ መፈረካከስ በጣም ደስ ይለኛል። ምክንያቱም እንደ አንድ አማራ ተወላጅ በመሆኔ በወልቃይትም በራያም እንደ ጄኖሳይድ እንደተፈጸመበት አንድ ህብረተሰብ አካል በመሆኔ ጄኖሳይድ የፈጸመብኝን አካል ዛሬ በቁሜ በራሱ ልጆች ሲፈረካከስ ከማየት ከዚህ የበለጠ ስኬት እኮ የለም እኮ። አንድ ጥይት ሳላባክ